ስለ ኢየሱስ ክርስቶስ ልጅነት የነገረህ ማን ነው? መጽሐፍ ቅዱስ አይደል? መጽሐፍ ቅዱስ በትክክል። በጣም ጥሩ ጥሩ። ስለ ኢየሱስ ክርስቶስ ልጅነት የነገረህ መጽሐፍ ስለ ልጅነቱ ብቻ ነው የነገረህ? የሰው ችግር ምንድን ነው? አንዷን ነገር ይዞ በቃ ለራሱ የመረጣትን የራሱን አስተሳሰብ የራሱን ፍልስፍና ለማጽናት ሲል ያችን ያመነባትን መጽሐፍ ቅዱሳዊ ያደርጋል። ሌላውን እንዳልተጻፈ ነው የሚያስ ስለ ኢየሱስ ክርስቶስ ልጅነት የነገረን መጽሐፍ ቅዱስ ነው። ስለ ኢየሱስ ክርስቶስ አምላክነት አባትነትም የነገረን መጽሐፍ ቅዱስን የምትቀበል ከሆነ ማለት ነው። ሰውነቱ ይናገራል፣ ስለ መለኮትነቱም ይናገራል፣ ስለ አባትነቱም ይናገራል። ሕፃን የሆነው ስለኛ ነው፣ ስለሚገባው አይደለም። የተወለደው ለኛ ነው፣ ስለሚገባው አይደለም። በእግዚአብሔር መልክ ሲኖር ራሱን ዝቅዝቅ ያደረገው ራሱን ባዶ ያደረገው እናንተን ለማዳን ነው። እኛ ግን እንደተቸገረ በእግዚአብሔርም እንደተቀሰፈ ቆጠር ነው የተባለ ትንቢት ነው እየሰራብን ያለ። እሱ እኮ ማንነቱ ኃያል አምላክ ነው። ማንነቱ የዘላለም አባት ነው። አምላክ ነው፣ መለኮት ነው ማንነቱ። በእግዚአብሔር መልክ የሚኖር ነው። ክርስቶስ የእግዚአብሔር ልጅ ነው። እግዚአብሔር አብ ነው፣ ባለቤት የሌለው ሁሉ ባለቤት አለው። ክርስቶስ ኢየሱስ የእግዚአብሔር ልጅ ነው። መንፈስ ቅዱስ የእግዚአብሔር ነው፣ የእግዚአብሔር ነው። እግዚአብሔር ግን የማንም አይደለም፣ አንድ መለኮት ማለት ነው። ዝቅ ዝቅ ያለው በሰው መልክ የመጣው የባሪያን መልክ የያዘው ስለ መዳናችን ነው፣ እኛን ለማዳን ነው። በእኛ ቦታ ገብቶ የእኛን ጽዋ ተቀብሎ ነው፣ የእኛን ሞት ሞቶ ነው፣ የእኛን እርግማን ተቀብሎ ነው። የተረገመ ሰው ሞት እኛ ደግሞ በዛው አፈርድሜ እናበለዋለን ማለት ነው። ዝቅ ዝቅ እናደርገዋለን። እሱ ስለኛ በሆነው ነገር ገብተን ተጠቅመን ማለት ነው። ይሄ በጣም ያሳዝናል። እውነት ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል፣ በእርሱ ሁሉ ይሆናል፣ ለዓለም ብርሃን ይበራል። አንድ ጥያቄ ጠይቃለሁ። ስለ ኢየሱስ ክርስቶስ ወልድነት ልጅነት የነገረህ ማን ነው? ኦኬ፣ አመሰግናለሁ። ያው ማቴዎስ ወንጌል ምዕራፍ 3 ላይ አብ አባት ስለ ልጁ ዲክሌር አድርጓል። አይደለም፣ ጥያቄ መልስልኝ። ስለ ኢየሱስ ክርስቶስ ልጅነት የነገረህ ማን ነው? መጽሐፍ ቅዱስ አይደል? መጽሐፍ ቅዱስ በትክክል። በጣም ጥሩ። እሱን ነው የፈለግኩት። መቼም ከሌላ ዓለም አላመጣህም። ኢየሱስ ክርስቶስ ወልድ ወይም ልጅ ስለመሆኑ ከየትም አላመጣህም። ከራስም ጭንቅላት አላመጣህም። ከሌላ ዓለም አላመጣህም። ከመጽሐፍ ቅዱስ ነው ያነበብከው። ከመጽሐፍ ቅዱስ ነው ያነበብከው። መጽሐፍ ቅዱስ ነው የነገረህ። ጥሩ። ስለ ኢየሱስ ክርስቶስ ልጅነት የነገረህ መጽሐፍ ስለ ልጅነቱ ብቻ ነው የነገረህ? አይደንቲቲውን ማለት ነው። እና ስለ ልጅነቱ ብቻ ነው የነገረህ? አይዴንቲቲ እኮ ራሱ ኢየሱስ በሚናገራቸው ቋንቋዎች እሱ ለራሱ የሚሰጠውን ክላይም ብቻ ነው የምንቀበለው። ስለዚህ እዛ ላይ ምን ይላል? ሁሌ አባት ሆይ ነው የሚለው። ልጅህ ወደ ሌላ ነገር አትግባ፣ ወደ ሌላ ነገር አትግባ። ለጥያቄ መልስ ስጠኝ። የኔን ጥያቄ መልስልኝ። ስለ ኢየሱስ ክርስቶስ ልጅነት ማን ነገረህ ብዬ ሲጠይቅህ መጽሐፍ ቅዱስ አልከኝ። በጣም ጥሩ። ቀጣዩን ጥያቄ መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ልጅነት ብቻ ነው የነገረህ ብዬ ጠይቄያለሁ። አዎን አይደለም ብቻ ነው የሚፈልገው። በትክክል ከልጅነት ውጭ አልተናገረም። እሺ፣ እንደተናገረ እኔ ከመጽሐፍ ቅዱስ ልንገርህ። ስማ፣ አሁን ያው ከመጽሐፍ ቅዱስ ጋር እስካሁን ድረስ እንደማትተዋወቅ ስለተረዳው ልንገርህ። እኔ መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ልጅነት ብቻ አይናገርም። አሁን የሰው ችግር ምንድን ነው? አንዷን ነገር ይዞ
በቃ ለራሱ የመረጣትን የራሱን አስተሳሰብ የራሱን ፍልስፍና ለማጽናት ሲል ያችን ያመነባትን መጽሐፍ ቅዱሳዊ ያደርጋል። ሌላውን እንዳልተጻፈ ነው የሚያስበውና ስለ ኢየሱስ ክርስቶስ ልጅነት የነገረን መጽሐፍ ቅዱስ ነው። ስለ ኢየሱስ ክርስቶስ ልጅነት የነገረን መጽሐፍ ቅዱስ ነው። ስለ ኢየሱስ ክርስቶስ አምላክነት አባትነትም የነገረን መጽሐፍ ቅዱስን የምትቀበል ከሆነ ማለት ነው። አሁን ስለማታቅ እኔ እነግርሃለሁ። ኢሳይያስ ምዕራፍ 9 ቁጥር 6 ላይ እንዲህ ይላል፣ ሕፃን ተወልዶልናል። ስለ ኢየሱስ ክርስቶስ ነው የሚናገረው። ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል። ስሙም የሚጠራበት ስም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ሕፃን መሆኑን ነግሮናል። ወንድ ልጅ መሆኑን ነግሮናል። ኃያል አምላክ መሆኑን ነግሮናል። መጽሐፍ ቅዱስ እዛችሁ የዘላለም አባት መሆኑን የሰላም አለቃ መሆኑን መጽሐፍ ቅዱስ እንደዚህ ጠቅልሎን ነው የነገረን እንጂ ማንነቱ ልጅ ብቻ ነው ብሎ የተናገረ መጽሐፍ ቅዱስ የለም። የነገረን መጽሐፍ ቅዱስ የለም። እሱ ያንተ ሐሳብ ሊሆን ይችላል እና ኢየሱስ ክርስቶስን እንደዚህ ካልተቀበልከው አንተ መጽሐፍ ቅዱስ አታምንም፣ ኮምፕሊትሊ አታምንም ማለት ነው። በመጽሐፍ ቅዱስ የምታምን ከሆነ ስለ ኢየሱስ የነገረህ መጽሐፍ ቅዱስ ከሆነ በብሉይ ኪዳን የሚሆን በአዲስ ኪዳን በመጽሐፍ ጥቅልል ስለ ኢየሱስ ነው የተጻፈው። መጽሐፍ ቅዱስ ኢየሱስ ክርስቶስን ነው ሰንተር የሚያደርገው እና ማትቀበል ከሆነ ለአንተ የሚመቸውን ለአንተ ፍልስፍና ለአንተ ዶክትሪን የሚመቸውን ፓርት ብቻ ተቀብለክ ሌላውን እንዳልተጻፈ የምታደርግ ከሆነ ፈጽሞ ከአንተ ጋር መነጋገርም አያስፈልግም። ይሄን ታምናለህ አታምንም? አመሰግናለሁ ቢሾፕ ስለሰጡኝ መልስ። እኔ ፐርሰናል አይደንቲቲ ክሌም ነው የጠየቁት። እኔ በሚል ከራሱ ካንደበቱ እኔ እያለ ልጄ በሚል አይደንቲቲ ፐርሰናል አይደንቲቲ መግለጫ ያሳዩኝ ነው ያልኩት። አመሰግናለሁ። ከሌለም ችግር የለም፣ ካለም ደግሞ ቀስ ብለው ያስረዱኝ። ምንም ችግር የለም፣ እሰማለሁ። አዎ አሁን ዋና ነገር መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ምን ይላል የሚለው ነገር ነው ገዢ መሆን ያለበት። መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ምን ይላል? መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ስለ ሰውነቱ ይናገራል፣ ስለ መለኮትነቱም ይናገራል፣ ስለ አባትነቱም ይናገራል። እነዚህ ሁሉ እንደውም ሕፃን የሆነው ስለኛ ነው፣ ስለሚገባው አይደለም። የተወለደው ለኛ ነው፣ ስለሚገባው አይደለም። በእግዚአብሔር መልክ ሲኖር ራሱን ዝቅዝቅ ያደረገው ራሱን ባዶ ያደረገው እናንተን ለማዳን ነው። እኛ ግን እንደተቸገረ በእግዚአብሔርም እንደተቀሰፈ ቆጠር ነው የተባለ ትንቢት ነው እየሰራብን ያለው እንጂ እሱ እኮ ማንነቱ ኃያል አምላክ ነው። ማንነቱ የዘላለም አባት ነው። አምላክ ነው፣ መለኮት ነው ማንነቱ። በእግዚአብሔር መልክ የሚኖር ነው። እዚህ ጋር ደግሞ ሁለት እግዚአብሔር ስለሌለ፣ ሁለት አምላክ ሁለት አባት ስለሌለ ኢየሱስ ክርስቶስ መለኮትነቱን ይቀበላለሁ ግን ከአብ የተለየ ፐርሰን ነው ካልከኝ አያስኬድም። አምላክ የአምላክ ሊሆን አይችልም። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። እግዚአብሔር አብ ነው ባለቤት የሌለው፣ ሁሉ ባለቤት አለው። ክርስቶስ ኢየሱስ የእግዚአብሔር ልጅ ነው። መንፈስ ቅዱስ የእግዚአብሔር ነው፣ የእግዚአብሔር ነው። እግዚአብሔር ግን የማንም አይደለም፣ አንድ መለኮት ማለት ነው። እና ስለዚህ ዝቅ ዝቅ ያለው በሰው መልክ የመጣው የባሪያን መልክ የያዘው ስለ መዳናችን ነው፣ እኛን ለማዳን ነው። በእኛ ቦታ ገብቶ የእኛን ጽዋ ተቀብሎ ነው፣ የእኛን ሞት ሞቶ ነው።
የእኛን እርግማን ተቀብሎ ነው የተረገመ ሰው ሞት የሞተው። እኛ ደግሞ በዛው አፈርድሜ እናበለዋለን ማለት ነው። ዝቅ ዝቅ እናደርገዋለን። እሱ ስለኛ በሆነው ነገር ገብተን ተጠቅመን ማለት ነው። ይሄ በጣም ያሳዝናል እውነት። ስለዚህ ወደ ማንነቱ ስትመጣ ስለኛ ነው ሕፃን ሆኖ የተወለደ እንጂ ለኛ ተወልዶልናል ስለምን ለኛ እንጂ ኢየሱስ ክርስቶስ ማንነቱ መለኮት ነው። ማንነቱ አምላክ ነው። ስንት አምላክ አለ? አንድ አምላክ ነው ያለው። ተመሳሳይ እኩል የሆነ መለኮት የለም በመጽሐፍ ቅዱስ ውስጥ የለም። ሶስት የለም። ኢየሱስ ክርስቶስን ከአብ ነጥለን ሌላ መለኮት እሱን የሚመስል አድርገን ካስቀመጥ ነው ሁለት አምላክ ሊሆን ነው። እሺ ኢየሱስ ክርስቶስ አምላኬ አባቴ ብሎ ጸልየዋል። አምላክ ለአምላክ ይጸልያል። አምላክ አባቴ ይላል። አምላክ ማለት እኮ ሁሉን ቻይ፣ ሁሉን አስገኝ፣ ሁሉን ፈጣሪ፣ የሁሉ ባለቤት፣ ከሁሉ በላይ የሆነ ማለት ነው። ስለዚህ ኢየሱስ ክርስቶስን አምላክ ያሰኘው ሰውነቱን አምላክ ያሰኘው ለክርስቶስ እኮ እንሰግዳለን። ለመላእክት አንሰግድም፣ ለሌላ ፍጡር ለሆነ አንሰግድም። ለክርስቶስ ግን እንሰግዳለን። ለምን? የመለኮት ሙላት ስለሆነ ነዋ። መለኮት በውስጡ ስለሆነ ነዋ። አብን አሳየን ተብሎ ሲጠየቅ እንዴ እኔን ያየ አብን አይቷል፣ እንዴትስ አንተ አብን አሳየን ትላለህ ብሏል። በእኔ የሚኖረው አብ እርሱ ስራውን ይሰራል። አብ በእኔ እንዳለ እኔም በአብ እንዳለው ተዋሂደው መለኮትና ሰውነት እንዳሉ በግልጽ ቋንቋ ኢየሱስ ክርስቶስ ተናግሯል። ስለዚህ ወደ ኢየሱስ ክርስቶስ ትክክለኛ ማንነት ስትመጣ ስለኛ ነው ዝቅ ዝቅ ብሎ በሰው ምሳሌ የተገኘው እንጂ አይደንቲቲው መለኮት ነው፣ አምላክ ነው። ከአምላክም ኃያል አምላክ ነው። ከአምላክም ዮሐንስ መልእክት ላይ እንደተጻፈ እውነተኛ አምላክ ነው። የዘላለም አባት ነው። አባቶች የሉንም በሰማይ አንድ አባት ነው ያለው፣ እሱም ኢየሱስ ክርስቶስ በስጋ የተገለጠ ነው ማለት ነው። እንደዚህ ካልተረዳህ ወንድሜ በጣም አደጋ ውስጥ ነው ያለው ማለት ነው። እና እንደዚህ ለመረዳት ብትሞክር ጥሩ ነው። አመሰግናለሁ ቢሾፕ፣ መልሱን ሰጥተውኛል። አመሰግናለሁ። እሺ እኔም አመሰግናለሁ። ቅድም ስለ ሰማያዊ ስጋ ያለችው የተባለውን አንድ ጥቅስ ሊያስረዱኝ ፈቃደኛ ከሆኑ ችግር የለም። ሮሜ ምዕራፍ 1:3 ላይ የእግዚአብሔር ወንጌል ለእግዚአብሔር ወንጌል ተለየ። የእግዚአብሔር ወንጌል ብሎ የሚያስቀምጠው የአብ አባት ወንጌል ነው። የእግዚአብሔር ወንጌል እርሱም ማን ነው ይላል? በስጋ ኳሊፋየሮቹን አስቀምጣለሁ። በስጋ አንድ ከዳዊት ዘር ከምንጭነት በስጋ ከዳዊት ዘር ስለተወለደ ሶስት ኳሊፋየሮች አሉ። በስጋ ዘር ከዳዊት ስለተወለደ ተወለደ የሚለውን ዘር የሚለውንና በስጋ የሚለውን ሶስቱን ሰማያዊ ለማድረግ እንዴት ይቻላል? በስጋ ከዳዊት ዘር የሚለውን ሊያስረዱኝ ቢችሉ አመሰግናለሁ። በጣም ጥሩ። ቅድም ምናልባት ሰምተህ ሊሆን ይችላል። በዚህ ዙሪያ ብዙ አውርተናል። ኢየሱስ ክርስቶስ ከዳዊት ዘር ማለት በስጋ ከዳዊት እንዳልተወለደ የዳዊት ልጅ እንዳልሆነ ራሱ ባለቤቱ እኔ ከሱ አልሻልም እሱ ይሻልሃል፣ እሺ፣ ራሱ ባለቤቱ ኢየሱስ ክርስቶስ በዘመኑ በወቅቱ
በነበሩት ፈሪሳውያን ተጠይቆ ጥያቄውን ጠየቃቸው እሱ ራሱ ነው። ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው አላቸው ይላል። ከዛ እነሱ የዳዊት ልጅ ነዋ አሉት። ልክ እንዳንተ ነው የተረዱት ማለት ነው። ስለዚህ ቶሎ ከፈሪሳውያን ወገን እንድትወጣ እመክርሃለሁ። አንተም ሆንክ ሌላም ክርስቶስ የዳዊት ልጅ ነው በስጋ ከሱ የተገኘ ምንጩ ዳዊት የሆነ ክርስቶስ ነው የሚል እሳቤ መረዳት ካለ እዛ በፈሪሳውያን ሰፈር ውስጥ እና ቶሎ ኢየሱስ ክርስቶስ ለፈሪሳውያን የሰጠው ምላሽ መልስ ነው ብለህ በመቀበል ከዛ ማህበር እንድትወጣ ይመክራለሁ በዚሁ አጋጣሚ። እና ከዛ ኢየሱስ ምን አላቸው? ዳዊት ጌታ ጌታዬን ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ብሎ በመንፈስ ጌታ ብሎ ይጠራዋል። በመንፈስ ጌታ ብሎ ከጠራው እንዴትስ ልጁ ይሆናል አላቸው ማለት ነው። እና ለዳዊትም ጌታ መሆኑን ዳዊት በመንፈስ ጌታዬ ብሎ ጠርቶታል ማለት ነው። ስለዚህ ልጁ አይደለም ማለት ነው። ይህንን የመለሰው አንድ ቢሾፕ አይደለም፣ አንድ ቄስ አይደለም። ራሱ መቼም ከኢየሱስ በላይ የምትቀበለው ያለ አይመስለኝም። ራሱ ጌታችን ኢየሱስ ክርስቶስ የዳዊት ልጅ እንዳልሆነ ለዳዊትም ጌታ እንደሆነ ዳዊትም በመንፈስ ጌታዬ ብሎ የጠራው እንደሆነ ራሱ መልሷል። ይሄ በአራት ነጥብ መዘጋት አለበት። ምን የሚል? ክርስቶስ የዳዊት ልጅ አይደለም የሚል። የሚገርሚ በዛን ሰዓት የጠየቁት ፈሪሳውያን ጥያቄን ሁሉ ያስጨረሳቸው፣ ከዛ በኋላ ማንም ሊጠይቀው አልደፈረም ይላል። እና ኢየሱስ ክርስቶስ በስጋ የዳዊት ልጅ ከዳዊት የተገኘ ምንጩ ዳዊት የሆነ ክርስቶስ እንዳይደለ ራሱ መልሶልሃልና ተቀበል እልሃለሁ። እኔ ከሱ የሚበልጥ ከሱ የተሻለ መልስ የለኝም። ይሄ ጥቅስ ለምን ተጻፈ ወደሚለው ነገር እንመጣለን። ከቻሉ አልጨረስኩም፣ ልጨርስልህ። ፕራይቬት ስልኮን ያስቀምጡልኝ፣ እኔ በግል ማውራት እችላለሁ። ይሄኛውን ግን ቀስ ብለው ይቀጥሉ፣ ሰማዎታለሁ። እሺ ልቀጥል። ስልካቸውን ፈልገና በውስጥ ብታናግራቸው ደሱ ነው የሚለው። ለዛ ችግር የለም፣ ይቀጥሉ። እንሰጣለን እኛ፣ ችግር የለም። ወብዛል ልቀጥል። ይቀጥሉ። እሺ። እና አሁን ወንድማችን የጠቀሰው ክፍል ታዲያ ለምንድን ነው ከዳዊት ዘር የሚለውን ነገር እዚህ ጋር የሚናገረው ለሚለው እግዚአብሔር ለዳዊት የገባለት ተስፋ የገባለት ቃል ኪዳን ነበር። ያኔ ዳዊት የእግዚአብሔርን ቤት ሊሰራ ሲያስብ እግዚአብሔር አንተ የሰልፍ ሰው ነህ፣ ለስሜ ቤት አትሰራም፣ ከጉልበትህ ከወገብህ የሚወጣ ልጅ እሱ ቤት ይሰራልኛል ባለው ጊዜ እኔ የታመነ ቤት እሰራልሃለሁ፣ ዙፋንህንም ለዘላለም አጸናለሁ ብሎ የዳዊትን ዙፋን እግዚአብሔር እንደሚያጸና ለዳዊት ተስፋ ገብቶለት ነበርና ያንን ተስፋ ሊፈጽም ነው ኢየሱስ ክርስቶስ ከይሁዳ ነገድ በስጋ የመጣው። በስጋ የመጣው ማለት ምንጩ ዳዊት የሆነ ለማለት ተፈልጎ አይደለም። ቃልም ስጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ ስለሚል ማርያም የሁላችንም ወኪል ሆና
ያ ቃል የልዑል ኃይል ይጸልልሻል። ስለዚህ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል እንደተባለላት እና ያ ቃል በማርያም ማህፀን አድሮ ስጋ ሆኖ በዛ መስመር መምጣቱን ለማሳየት ነው እንጂ ምንጩ ዳዊት ነው ለማለት አይደለም። ምንጩ ዳዊት ነው ከተባለ ኢየሱስ ክርስቶስ በወንድ ፈቃድ ነው የመጣ ማለት ነው። ወደዛ ነው የሚወስደን። ዮሴፍ እና ማርያም ሳይገናኙ ነው ኢየሱስ ክርስቶስ የተወለደው። የበኩር ልጇን እስክትወልድ ድረስ አላወቃትም ይላል። ምንጩ ዳዊት ነው የሚለውን ነገር ከተከተልን ወዴት ነው የሚወስደን? ኢየሱስ ክርስቶስ በግንኙነት ተወለደ ወደሚለው ይወስደናል ማለት ነው። ይሄ በጣም ዘግናኝ አጸያፊ ነገር ነው እና ያንን ተስፋ የዳዊትን ዙፋን ሊያጸና እግዚአብሔር የገባውን ተስፋ ሊፈጽም ነው ክርስቶስ ከዳዊት ነገድ ከይሁዳ ነገድ በዛ መስመር በማርያም አድሮ የመጣው ማለት ነው። እንደሚታወቀው ነገስታት በውርስ ነው። አባት ሲሞት ዙፋኑን የሚወርስ ልጁ ነው። በዚህ ስርዓት ነው የነበረው የነገስታት ዙፋን። ልክ ኢየሱስ ክርስቶስ የዳዊትን ዙፋን ስለወረሰ ነው ስለሚወርስ ነው የዳዊት ልጅ የዳዊት ዘር የተባለው እንጂ ምንጩ ዳዊት ስለሆነ በወንድ ፈቃድ የተወለደ ለማለት ተፈልጎ አይደለም። በሺህ ዓመት መንግስት ኢየሱስ ክርስቶስ ሰንተሩ ኢየሩሳሌም የሚቀመጠው በዳዊት ዙፋን ላይ ለሺህ ዓመት የሺህ ዓመት መንግስት በምድር ላይ ሲመሰርት የሚቀመጠው በዛ በዳዊት ዙፋን ላይ ነውና ለዚህ ነው የዳዊት ዘር የተባለው እንጂ ምንጩ ዳዊት ነው ለማለት አይደለም። እሱ የዳዊት ስር ነው። የዳዊት ስር ነው። የዳዊት መገኛ ነው እና ይህንን ይመስላል። ወንድማችን እየሰማ ከሆነ አመሰግናለሁ። ቢሾፕ እንግዲህ ጊዜ ስለሰጡኝ አመሰግናለሁ። እኔም አመሰግናለሁ። ሌላ ጊዜ ከመጣው እንቀርለው ቁጥሮትን ጠይቆ ነበረ መስጠት እንችላለን። እርሱ ቆይ አንዴ ገብረ ማርያም አንዴ